በቃ በእኔ ምክንያት እሷ ህይወቷን ስላጣች በጣም ምጣላ ነገር ነበር። አይዞሽ ያሉኝ እንደዚህ ይላል እሱ ሁሌ በቃ ጋራሳ እንጨት ቆርቆሮ ኩሽና ደግሞ እንደዚህ እንጨት ነው ተመቶ ያለ እሱ ላይ እንዲህ ተንጠለጠለ በቃ እየተጨወተ እንደዚህ ልጅ ናት። ያኔ ራሱ ታላቅ ያለሽ ልክ ስትወልድ የመጀመሪያ ልጅሽን የወለድሽው በስንት ነው? መጀመሪያ ልጅን ሲወልደው 18 ዓመቴ ነው። የኔ ምርጥ ጓደኛ፣ የኔ አጽናኝ እናቴ አንድም ቀን ቢሆን አንቺ የቆምሽበትን ቦታ ሳይሆን አንቺን እዛ ቦታ ያቆመሽን ምክንያት ነው የማስበው። እማ አንቺ በጣም ጠንካራ ናት። አንድ እንጀራ 5 ሳንቲም ነው የምንሸጠው፣ ኮንትራትም እንደዛ ነው የምንሰጠው። እንደዛ ያላኩ አሳለም ነው አይበዋልቱበት ከተማ እናትንሽ ዓለሜ አይ ህመምሽ ነው። ጥሩ ሰርቻለሁ ግን ምንድነው ህይወትን ለማሸነፍ ነው። በትንሽም ነገር ቢሆን መጣር ጥሩ ነው በሚለው ነበር ግን ነበረች እና ያው እንግዲህ እናት ለልጅ ስትለው በጣም ብቻ ዘመድ የለም ትችላለች ሁሉንም ነገር ብቻ ከባድ ነው። እንዴት ናችሁ ምርጥ የዩቲዩብ ቤተሰቦች? ሁላችሁም ባላችሁበት ሰላምና ጤና ብዝት ይበልላችሁ። ያው ዛሬ ወደ ዩቲዩብ ዓለም ስመለስ ብቻዬን አልተመለስኩም። ቡና እያፈላና ከመወዳት እናቴ ጋር ነው ያለሁት። እንግዲህ ዛሬ በአዲስ ነገር ነው ኦሬዲ ከዩቲዩብ ጠፍቻለሁ። ዛሬ በአዲስ ነገር ነው እናንተ ጋር የመጣሁትና ከዛ በፊት ግን እስቲ እቺ ምርጥ እናት ቆንጂዬ እናት ራሷን ታስተዋውቅ እስቲ። እሺ ማን ነው ስምሽ? እስቲ ታውቂያችሁ? እኔ ምራኔ ታባላለሁ። የመጀመሪያው ነው እንግዲህ ቪዲዮ ላይ እንዲሳወጣ ዛሬ እንዴት ወደ ዩቲዩብ አመጣሃት? ከዚህ በፊት አናቃተም ምናምን የምትሉኝ ከሆነ እውነት ለመናገር እኔንም በደም አታውቁኝም ብዬ አስባለሁ። ያለውን ነገር አብርሽ ማን ነው ከመጀመሪያ ጀምሮ አሁን የጠፋሁበት ትልቁ ምክንያትም እንደ አዲስ ለመምጣት ስለፈለኩኝ ነው። ከመጀመሪያ ጀምሮ አብርሽ ማን ነው ብላችሁ ከአዲስ አውቃችሁኝ ከኔ ጋር እንደገና በቃ በአዲስ መልኩ ቤተሰብ ሆነን እንድንቀጥል ነውና ስለራስ ደግሞ መናገር ስለማይቻል እኔን እንግዲህ 9 ወር አርገዛ እንግዲህ እኔን የወለደችኝ እናቴ ስለኔ ተንገራችሁ። አብርሽ እንዴት ነው የመጣው? ማን ነው? ኬዝ ነው የመጣው? እንዴትስ ተወለደ? እንዴት ተሳደገ የሚለውን ከመርጧ እናቴ እንግዲህ ዛሬ ቡና እያፈላን እኔ በማራገብ ነው እያገዝኳት ያለው አይደለ? እና እንግዲህ ዛሬ ነው ለመጀመሪያ ጊዜ ነው እናቴ መታያትና እንዴት ናት? እስቲ ቆንጆ አይደለች? ያው እንግዲህ ከኔና ከሷ ቆንጆ ያው እኔ በሷ ጥቼ ነው እኔም ቆንጆ የሆንኩት፣ ግን ከኔ በላይ እሷ ቆንጆ ናት። እና ዛሬ ኢንተርቪው ነው ማረጋት ቤተሰብ። ስለዚህ አብርሽ እንዴት እንደተወለደ ምን አይነት ህይወት እንዳሳለፈ ያለውን ነገር ሁሉንም ነገር ከመጀመሪያው ጀምረን እስቲ አብርሽ እንዴት ተወለደ፣ ልክ ሲወለድ የሚያጋጥመሽ ነገር አለን የማውቀው ነገርና እሱን በደምብ እስቲ ንገሪና። ያ አብርሽ ታሪክ ብዙ ነው። እኔ አብርሽን ወልቅጤ ነበርን። ወልቅጤ እዛ አርግዤ ነው ወደ ወልቅጤ ገና 4 ወር ሆኜ ነው አብርሽን ወደ ወልቅጤ ነው እርጉዞኜ ብዙ ነገር አለን፣ ብዙ ችግር ማጋጠመን። ዘዛ ሁሉ አልፈን ደግሞ ሲወልደው ደግሞ ብዙ ነገር ሆኗል። አሁን እሱን ነገር ንገሪን። ትልቅ ነገር አሁን ይሄ ትልቅ ታሪክ ነውና ምን አይነት ስቃይ እንዳሳለፍሽ ልክ ሲወለድ ያለው ነገር እንዴት ነበረ? እንደውም በእኔ ምክንያት አንቺ ልትሞቺ ነበረ። እንግዲህ እሱን ታሪክም ሰምቻለሁ አውቃለሁና እሱ ታሪክ ምንድነው? እስቲ ለቤተሰብ ንገሪያችሁ እስቲ። እና አብርሽን ሊወልድ ወደ ቤተሰብ ተመልሼ ነበረ ወደ ገጠር፣ ከወልቅጤ ወደ ገጠር ብቻዬን እዛ ስለሆን ብቻችን ከምንሆን ብለ ወደ ቤተሰብ ተመልሼ ነበረ። እዛ ምጥ ያዘኝ። በ3 ቀን ሲወልድ ደግሞ አብርሽን በ3ኛ ምጥ 3 ቀን ቆይቼ በ3 ቀን በኋላ ከምሽቱ 7 ተኩል ላይ አብርሽ ተወለደ። ከዛ በኋላ ብዙ ችግር ተፈጠረ። የእንግዳ ልጅ የሚባል ነገር አለ። እሱ ላይ በጣም እንትን አለ ቆየብኝ። ያ ባለቤቴ ወንድሞችና አጎቱ ወደ 9 ከሌሊቱ 9 ሰዓት ላይ
1 ሰዓት ተኩል ሄዶ ቤተሰብ ሁሉ ጠርቶ በቃ ለሞት በቃ እኔም ሞቾ ነበረ። እግዚአብሔር ደግሞ እኔን ማተረፈ ልጄን ማተረፈ። እኔ ስወለድ እኔ በ3ኛ ቀን ነው ምጥ ይዟት ምናምን 3 ቀን ሙሉ ነውና እንትን ያለች። ከዛ በኋላ ነው እኔ ተወለድኩትኝ። ከዛ በኋላ ከተወለድኩኝ በኋላ እንግዲህ ሆዷ ውስጥ ምንድነው የሚባለው ይሄ እንግዳ ልጅ ነው አይባለው። ሴቶች ታውቁታላችሁ በደም ቡናችን ፈላች እና እሱ ነገር በቃ በጣም አሰቃያት። ኦሬዲ ሞታለች ተብሎ ነበረ። የሷን ቤተሰቦች መጡ ምናምን። ከዛ በኋላ ፈጣሪ ይመስገን ጥሎ ማይጠል እግዚአብሔር እንግዲህ ለኛ ሲል ለኔ ሲል በተለይ በህይወት እንድትኖር አድርጓል። አስባችኋል? እዛች ጋር እኔ በሰላም ተገላግዬ እሷ የሆነ ነገር ብትሆን የነበረው ጸጸት በጣም ከባድ ነበርና በቤተሰብም ዘንድ ሊሆን ይችላል። በቃ እኔ ራሱ አሁን እዛች ጋር ምንድነው ሐሳቡ ሁሌ የምታወሰው በሷ ዘመድ በኩል ወይም በሷ ቤተሰቦች በኩል እኔ በቃ በእኔ ምክንያት እሷ ህይወቷን ስላጣች በጣም ምጣላ ነገር ነበረ እና እንደዛ ነው የሚመስለኝ ብዬ አስባለሁ። እና ደግሞ ልጅ ናት ያኔ ራሱ ታላቅ ያለች ልክ ስትወልድ የመጀመሪያ ልጅሽን የወለድሽው በስንት ነው? መጀመሪያ ልጄን ሲወልደው 18 አመቴ ነው። በ18 ከዛ እኔንስ በስንት አመት? አንተን ደግሞ በ20 አመት። በ20 አመት አስቡት። በጣም ከባድ ነገር ነውና በ20 አመት አንድ እናት ሁለተኛ ልጅ 20 አመት ላይ ስትወልድ እንግዲህ በዛን ሰዓት አስቡት። ከዛ ያ ነገር ደግሞ ሲፈጠር እኔ ጋር የሚመጣው ነገር በጣም ከባድ ነበረ። ያው እናቱን የገደለ ልጅ ነው የሚባለው እያስብ ነበር። ግን ፈጣሪ ጥሎ ማይጠል እንግዲህ እናቴን በህይወት አኖረልኝ። በኔ ሰበብ ያው ትልቁ እንትን እሱ ነበረ። ከዛ በኋላ ደግሞ አሁንም ቤተሰብን ትቶ ወደ ወልቂጤ ተመለሰ አይደለ? እኔን ይዞኝ ወደ ወልቂጤ ሄደ። ከዛ በኋላ እንዴት ነው የነበረው ላይፍ? እስቲ እንዴት እንዳሳደግሽን በትንሹም ቢሆን ያለውን ነገር እስቲ ለቤተሰብ በደንብ እንድታውቁኝ ስለፈለኩኝ ነው ዛሬ ህይወቴን ልነግራችሁ የመጣሁትና እስቲ እንዴት ነው ያሳለፍሽው? እንዴት አሳደግሽው? ከዛ በኋላ ደግሞ ያው ልጄንም ይዤ ወደ ወልቂጤ ተመለስኩ። ሁለት ልጆችን ይዤ ወደ ወልቂጤ ተመለስኩ። ከዛ በኋላ እዛ ቆይታ ላይ ብዙ ትልቅ ችግር ነበረ። ብዙ ችግር አሳለፍነው። ብዙ ነገር ነው እሱ ቢወራብ ራሱ አያልቅም። ብዙ ነገር ነው። ያው እናንተም ታውቃላችሁ፣ ብዙ ነገር ውስጥ ስላለፋችሁ ታውቃላችሁ። ከዛ በኋላ እኔ ደግሞ እሱን 3 አመት ሲሆን ደግሞ ተመልሼ ወደ ወሊሶ መጣን። እዛ እያላችሁ አሁን ያለው ላይፍ እንዴት ነበረ ስላችሁ? አሁን ፋዘር ነበር ደሞዝተኛ አይደለ? በትንሽም ደሞዝ ብትሆን እና እሷ ደግሞ እንግዲህ የቤት እመቤት ነው ከኛ ጋራ ነውና የሆነ የማይረሳ ታሪክ አለ እና ቆሎ እሱን ነገር እንግዲህ ያኔ የማይረሳ ነገር እስቱ እንግዲህ ልንገራችሁ፣ ምንም አልደብቃችሁም። ያኔ ያው ባለቤቴ ደሞዝ ትንሽ ነው። እዛው እሱንም ያጠባ የበቆሎ ቅጣብ ያበላው አጥብቻለሁ። የሷ ታላቅ ላይ ደግሞ እሷም ልጅ ህፃን ስለሆነች ቆሎ ያኛኩ የሷ እየተፋው እሱንም ደግሞ በቆሎ ቅጣም ያበላው ቆሎ የበላው እሱንም ያጠባው እነሱን ማሳደግ ነው። እግዚአብሔር ይመስገን፣ እግዚአብሔር ነው ያሳደጋችሁ። እሱም ብቻ አይደለም፣ ጨለማ ውስጥ እያደር ንቀናል። መብራት ጠፍቶብን ሻማ የምንገዛበት አጥተን መብራት ጠፋ። ሁለቱን ልጆች ይዘን ከባለቤቴ ጋር ጨለማ ውስጥ እንደች ዛፋችሁ እየዳሰስ ነው። በቃ ያለን ነገር ስንሰጠው ነበረ። ይሄን ሁሉ አሳለፍነው። ዛሬ ያው እግዚአብሔር እዚህ ያደረሰን። እንግዲህ ያኔ ምንድነው ከዛ በኋላ እኛ የምንሰማውና ብዙ በጣም ችግር ነበረ ያው ከኢኮኖሚ አንፃርና እናታችን እኔ ያኔ አራስ ነበርኩኝ እና ትንሽ ታላቅም አለች። እንግዲህ የበቆሎ ቂጣ ነበርና እየበላች እኔን ስታጣባኝ የነበረው። በዛ ላይ ደግሞ ምንድነው የእናት ትልቁ ነገር ምንድነው ለራሷ ሳትበላ ነውና ልጆቿን የምታበላው እና ምንድነው ያደረገችው ቆሎ ታኝክና የምንድነው የገብስ ቆሎ ታኝክና ልክ እንትኑ ከጠፋ በኋላ በቃ አኝካ ለኛ ትሰጠን ነበር። ለራሷ ሳትበላ ለራሷ ሳትውጥ ያው እንግዲህ አስቡት አንድ እናት እያጠባች ምን አይል እንደምትራብ ምን አይል እንክብካቤ እንደሚኖራት አስቡ። ግን እሷ ያንን ሁሉ ነገር ትታ ለራሷ ሳትበላ እያኘከች
እዛ ነው እንግዲህ የወልቂጤው ታሪክ ነው። ከዛ በኋላ ወደ ወሊሶ መጥተናል እና በጣም ትልቁ ነገር ደግሞ አሁን ወሊሶ ላይ ያለው ነገር ነውና እንደውም ከዛ የበለጠ በጣም እኔ እሺ ንገሪያቸው አንቺ እስቲ። ከዛ በኋላ ደግሞ ወደ ወሊሶ መጣን። ንገሪያቸው ነው ቡናው ልቅደ ወደ ወሊሶ መጣን። ከዛ በኋላ ወደ ወሊሶ ስንመጣ ደግሞ ባለቤቴ እዛ ቀርቶ ነበረ ለስራ ጉዳይ። እኔ ልጆችን ይዤ ወደዚህ መጣሁ። ከዚህ ከመጣን በኋላ ደግሞ እንጀራ የጋገርኩ እንጀራ ተሸክሜ ገበያ ወስጄ የሸጥኩ እህል ያበጠርኩ ልጆችንም ያሳደግኩ እግዚአብሔርም ረዳኝና እንጀራ ተሸክሜ እነሱንም ያጠባው እነሱንም ልብሳቸው ሁሉም ነገር ያረኩ ልጆችንም ያንከባከብኩ እንጀራ ተሸክሜ እንጀራም የጋገርኩ ማታ 9 ሰዓት እነሳለሁ እስከ 1 ተኩል ላይ 300 እንጀራ ጋገራለሁ ለሆቴል ተረከባለሁ። ከዛ ተመልሼ ደግሞ ቤት ምሸጣለሁ። እንደዛ ይሄ ሁሉ አሳለምን። ብዙ ነው ታሪኩ ብዙ ነው። ሰዓት እንዳልቅ ብዬ ቶሎ አለፈ ያልኩ ነው። በደንብ አላወራውም። በደንብ ልንገራችሁ አንቺ ተሰላሹ ምንድነው ልክ ወሊሶ ከመጣን በኋላ ያለው ነገር ከባድ ስለሆነ ያላት አማራጭ እንጀራ መሸጥ ነበረ ትልቁ ሐሳብና ምንድነው እኔ የማረሳው ነገር እንትን ተከራይተን ነበር እና የገባ ነው እና ህፃን ነኝ እኔ አውቃለሁ ግን ህፃን ነኝ ብዙም እንትን ባልን ከዛ ምንድነው 2 ምጣድ ላይ ነበር የምትሰራው እንጀራ ምናምን አስቡት ያኔ ኤሌክትሪክ የለም ምናምን በጣም ከባድ ነበረ እንዳውኑ አይደለም አሁን እንኳን የሆነ ኤሌክትሪክ ምጣድ አለ ብዙም እሳት አያቃጥልም ሰው ይባላልና በጣም የሆነ ጪሱ የእሳቱ እንትን በቃ አስቡት አንድ ሰው በ2 ምጣድ ላይ 300 እንጀራ ለሊት ተነስቶ ነው ለዛውም ደግሞ 9 ሰዓት መነሳት ሰው በሚተኛበት ሰዓት እሷ ተነሳና እንግዲህ እኛን ለማሳደግ ልጆቼ ነገ የሆነ ነገር ይሆናሉ ያድጉልኝና እንዲ ብላ በለሊት ተነስታ 9 ሰዓት ላይ ነው እንግዲህ እንጀራ መጋገር የምትጀምረው በዛ ሰው በሚያርፍበት ሰዓት እሷ እዛ ሰዓት ላይ ነበረ ስትቆም የነበረው እና እንደዛ ለሆቴሎች ስታቀርብ ትዝ ይለኛል እህል እንትን ስትል ትዝ ይለኛል ያው ህፃን ምንም ማድረግ አንችልም ግን ያለን አማራጭ እሷ ደግሞ ለነገ ተስፋችን ብላ በጣም ብዙ ስትጨነቅ ነበረ እና በዚህ መሃል እንዲያልነበረችም ሰውነቷ እንዲያልነበረም በጣም ወፍራም ነበረች እና ያው እንግዲህ እናት ለልጅ ስትለው በጣም ብቻ እና እኔ ሁሉ አሰለምን በዛ በእንጀራ ደግሞ በጭንቅላቴ ነበር ተሸክሜ ስሸጥ ነበር ለእንጨት መገዛ ብዬ ደግሞ ከኮንትራቱ ሌላም ጋግሬ ሸጥ ነበር። ከዛ በኋላ እሱ ደግሞ ትንሽ ሆኖ ገና ህፃን ሆኖ አይዞህ እናቴ እኛ ደርሰንልሻል ያልፍልሻል እኛ ስንደርስ ያለኝ ያው ሲያበረታታኝ ነበር። እግዚአብሔር ይመስገን ይኸው ደረሰልኝ ዛሬ ደረሰልኝ። ከዛ በኋላ እሱም ለትምህርት ቤት ደረሱ ትምህርት ቤት ገቡ ትምህርት ቤትም ጀመሩ ሲማሩም እንደዛ በቃ ልጆቼ ነገ ተስፋም ስለሆኑ ለነገ ተስፋችን ስለሆኑ እኔም ልጆቼ እንደምንም ብኜ ጠንክሬ ያው እነሱ ስል ሁሉም ነገር እየቻልኩ ሁሉም ነገር እየሰራው እንደዛ እየሰራች ስንብር ነበር የምትሸጪው እንጀራ አንድ እንጀራ 5 ሳንቲም 5 ሳንቲም ነው 5 ሳንቲም ነበር ኮንትራትም ወስዶ የምትሸጠው አስቡት እንግዲህ ኮንትራት አንድ እንጀራ 5 ሳንቲም ነው የምንሸጠው ኮንትራትም እንደዛ ነው የምንሰጠው በቃ እንደዛ ያላኩ አሳለም ነው። ዛሬ እንግዲህ ያው እሱም ተማረልኝ ትልቅ ቦታ ይደርሳል። ያው እሱም በደንብ እናውራውና ብዙ ስቃየሽ እሱ ጋር ነው ትልቁ ነገር ያው ጻነን ዘመድ የለም እንግዲህ በዛን ጊዜ ዘመዶቻችን ሁሉ ገጠር ነው ያሉ ለነሱም ከምንነገር ብዬ እነሱም ከሚጨነቁ ቤተሰብም ብለን በቃ እንደዛ ያራኩ ልጆቼን በቃ ከትምህርት ቤት ስመጣ እኔ እንጀራ ያጋገር ኩሽና ላይ ቆሞ አይዞህ እናቴ ያልፋል አንቺም እኮ ታርፋለሽ ያለኝ በቃ ይላሉ። መጥቶ እሱ በተላ ሁሌ የሚያረሳ ነገር አይዞህ እኛ ደርሰንልሻል
ገና ህፃን ሆኖ ነው 6 አመት 5 አመት ሆኖ አይዞህ በቃ ያልፋል እኮ ይሄ ሁሉ መከራ ያልፋል፣ እኛን ደርሰንልሻል አይዞሽ ያሉኝ እንደዚህ ይላል እሱ ሁሌ በቃ ጋራሳ እንጨት ቆንቆሮ ኩሽና ደግሞ እንደዚህ የሆነ እንጨት ነው ተመቶ ያለ እሱ ላይ እንዲህ የተንጠለጠለ በቃ እየተጨወተ እንደዛ ያለኛል። እኔ ያው ሁሉ ድካሜ እሱ እንደዚህ ስለኝ ይጠፋልኛል በቃ ነገ በቃ ይደርሱልኛል አርፋለሁ ያሉ ነገር ስላለኝ በቃ ውስጤ ብዙ ትልቅ ነገር ውስጤ ደስ ስለሚለኝና ስለሚገባኝ ነገ እኮ ልጆቼ ከደረሱልኝ እውነት አርፋለሁ እንደ ሰው አርፌ በቃ እኔም ሰው ናለሁ ከልጆቼ ጋር ልጆቼ ይደርሱልኛል የሚል ነገር ስላለ ውስጤ በቃ በጣም ደስ ይለኛል። እና በጣም ደግሞ ምንድነው የሰው ቤት ነው ያኔ ደግሞ ሰው ብዙ ነገር ያወራ ነበረ። ምንድነው አከራዮቿ በጣም እየመጡ እንትን ሲሏት አውቃለሁ ህፃን ሆኜ። እና ትልቁ ነገር ምንድነው በቃ ቢከፋትም ምንም ቢላትም ያው እኛን ለማሳደግ ግዴታ ስለሆነባት እዛ ሰዓት ላይ በቃ ትችላለች ሁሉንም ነገር። ብቻ ከባድ ነበር በጣም። እንደዛ አደግም ምናምን ትምህርትንም ተማርን ጨረሰን። ብቻ እንግዲህ ፈጣሪ ይመስገን አድርገንላታል። ያው እንትን አለ አይደለ እሷ እንደሆነችልን ባንሆንም ለዛ ደረጃ ባንደርስም እንዳረገችልን አልሆንላትም ማለት እሷ ለኛ እንደሆነችላት አልካስናትም። የሆነ ሰው ይሞክራል ይጥራል ግን አለመሳካትም አለና ብቻ በጣም ከባድ ነገር ነው። እና እኔም ደግሞ ህፃን ሆኜ ብዙ ነገር ሰርቻለሁ እውነት ለመናገር እና አሁን ጫማ ምናምን ጠርጋለሁ እና ኢቨን ደግሞ ልጆች ከጂ መኪና ምናምን ሲያጥቡ ዝም ብዬ ከነሱ ጋር ማጠብ ጀምሬያለሁ። ሊስትሮ ሰርቻለሁ። ግን ምንድነው ህይወትን ለማሸነፍ ነው በትንሽም ነገር ቢሆን መጣር ጥሩ ነው በሚለው ነበር። ግን ብቻ እስቲ ካሁን በኋላም እግዚአብሔር ባለው ነገር በሆነም ነገር ገና ነው እንከስሻለን። ምንም የለም አሁን ላይ ያለው ነገር ምንም የለም። ስራም ላይኖር ይችላል ምንም። ብቻ ግን በቻልኩት አቅም ካሁን በኋላም እንከስሽ ሞክራለን እና ብዙ ነገር ነው ይሽልን። በጣም ነው የምንወድሽ። እድሜና ጤና እስኪ ስላንቺ ላውራ አቤት አይሽው መከራ ሞትም ላንቺን ዚራራ አምላኬን አልኩት አደራ ጊዜው ደርሶልኝ ልካስ የልብ ፍቅርን አልብስሽ ሀሴት ከሰጣት ለነፍስ ደግሞ ያው ስራም የፈለገ ነው እግዚአብሔር ካለ ስራም ይዛል። አሁንም እየረዳኝ ነው እግዚአብሔር ይመስገን። ልጆቼ ብዙ ነገር አድርገዋል። እንደ ሌላ ልጅ እኔ በጣም እወዳለሁ። እግዚአብሔር ባርከው ዘመኑን ህይወቱን እግዚአብሔር ባርክልኝ። በጣም ነው እናመሰግነው። እንግዲህ ቤተሰብ ይሄንን ታሪክ ያነሳውላችሁ አብርሽ ማን ነው፣ እንዴት ተወለደ፣ ህይወቱስ ምንድነው፣ አሁን ያለበትስ ነገር ምንድነው ካላችሁ ይሄ ነው አለ። ምንም የለውም። ግን አሁን በኋላ ያው በዩቲዩብም በጣም መጣላችኋለሁ። ብዙ ነገር የመስራት እቅድ አለኝ ሶሻል ሚዲያ ላይና ካሁን በኋላ ስለማልጠፋ እንግዲህ በመጀመሪያ አብርሽ ማን የሚለውን ከናቴ ጋራ ልንገራችሁ ብዬ ነውና በጣም ነው ማመሰግነው ቤተሰቦቼን መተሽ ስለነገርሽልን። ቡና ግን ቀዘቀዘብን። እናመሰግናለን። በጣም ወዳችኋለን። እስቲ ሰብስክራይብ አድርጉ። እዚህ ሰብስክራይብ በቃ አንተ ብላል። ስለዚህ ሰብስክራይብ አድርጉ። በአዲስ ነገር እንመጣለን። ካሁን በኋላ ቡና እንጠጣ። እስቲ ፉት እያልን ቤተሰብ ቡና እንጠጣ። በታሪክ ወደ ኋላ ተመልሰን አለቀሰን። እኔም አለቀስኩኝ። ወንድ ልጅ አያለቅስም ግን እኔ ምን አስለቀሰኝ። ያው ራሱ አልቅሶ ብቻ ግን ብዙ ነገር አለ። ይሄ ብቻ አይደለም ታሪካችን ብዙ ነው። ለሰዓታችን ብለን ነው አጠራጠር እና በጣም እናመሰግናለን። በጣም እንወዳችኋለን። እንግዲህ ብቅ አረጋታለሁ ካሁን በኋላ እኔ ያው እዚህ እነሱ ጋር አልኖርም። ስለዚህ እዚህ የመጣ አንዳንዴ ሰላማት ያኔ
እንግዲህ እየመጣኝ ያለው አብረን እንሰራለን። ቤተሰቦቼንም ተዋወቂያቸው እናንተም ተዋወቃት። እንግዲህ እቺን የመሰለች ምርጥ እናት አለኝና ካሁን በኋላ ብቅ ስለምትል እንዳጠፉ ላይክ፣ ሼር፣ ሰብስክራይብ አድርጉ። ስለጠፋኝ ኮፒ ሊንክ በጣም ነው የምንወዳችሁ። ቡናችን እንጠጣ። ቺርስ በቡና ቺርስ በቡና። ቻው ቤተሰብ።